አቤል ርብቃ ላይ ተቀየረባት። ርብቃም እንዴት ሆኖ ነው እንደዚህ ሊቀየር የቻለው? ምን የበደልኩት ነገር አለ? ልጅ እንውለድ አልኩት እንጂ እያለች እጅግ እየተጨነቀች ነው። ሪችም እንዴት ሆንሽ? አሳመንሽውና ልትወልዱ ወሰናችሁ ወይ ብላ ስትጠይቃትም ነበረ። እሷም በፍጹም አቤል እንደ መጀመሪያው አይደለም፣ አሁን ላይ እጅግ ተቀይሮብኛል፣ እኔ ራሱ ግራ ገብቶኛል፣ እየሰደበኝም ነው በማለት ለርች ትነግራታለች። ርችም አይዞሽ በማለትም እያበረታታቻት ትገኛለች። ግን በምን ምክንያት ነው እየሰደበሽ? ምን ሆኖ ነው ብላ ስትነግራት እውር ነሽ እንዴ ብሎ አለኝ። ወንዶች ከአንደበታቸው ሲያወጡ ምንም የሚያስቡት ነገር የለም፣ ቆይቶ ነው የሚገባቸው። እንዴት ብሎ ነው እንደዚህ ብሎ የሚሰድበኝ? እያለችም እጅግ እያዘነች፣ ርችም በቃ ተይው ችግር የለውም ይሄም ጊዜ ያልፋል፣ ብዙ ነገር ማሳልፈሻል እያለችም እያጽናናቻት ትገኛለች። ሆኖም ካዲያ የሚሰራውን ስራ ደረሽበት ወይ ወይስ ጠይቀሽው ነገረሽ ብላ ትላታለች። አይ ምንም አልነገረኝም፣ የሚሰራውን ስራም እስካሁን ድረስ ያወቅኩት ነገር የለም ብላ ስትላት፣ ሪች በቃ ተዩ እኛ በራሳችን በኩል እንደርስበታለን በማለትም ትላታለች። እሷም እንደዛ ካለቻት በኋላ አይ እኔ ትዳሬን መሰለል አልፈልግም፣ ራሱ ይነግረኛል አትሰልዩ ብላ ትላታለች። እሺ በቃ ካልነገረሽ ብዬ ስለተጨነቅሽ ብዬ አስቤ ነው በማለትም ትላታለች። ሆኖም አሁን ላይ ምንም አትጨናነቂ፣ በሰዓቱ ሁሉም ነገር ይሆናል እያለቻት ትገኛለች። እሷም አዎ እውነትሽን ነው፣ በሰዓቱ አቤል ሁሉንም ነገር ይነግረኛል እያለችም እያሰበችም ነው። አቤልም ከስራ ሲመጣ ኬት ነው እስካሁን ድረስ የመጣኸው? ቆየህ እኮ በማለትም ትጠይቀዋለች። አይ ስራ ነው ብሏትም ገብቶ ይተኛል። ከተኛም በኋላ ጠዋት ላይ የስራው ድካም ስለሆነ ስራውንም ስላልነገራት ተኝቶ ይረፍድበታል። እሷም ቁርስ አምጥታ አቤል ተነስና ቁርስን ብላ ስራ ይረፍድባል ብላ ስትለው ሰዓቱን ሲያየው ሰዓቱ ረፍዶበታል። ርብቃ ላይ እጅግ ይጮውባታል። ለምንድን ነው እስካሁን ሰዓትስ ያልቀሰቀሽኝ? ምንድን ነው የምትሰሪው? በማለት እጅግ እየተቆጣተው ነበረ። እሷም እኔ ስለ ስራው ምን አውቃለሁ? ስለዚህ ስራው አድክሞ እየተኛ መስሎኝ ነው። ደግሞ ቀስቅሽኝም እኮ አላልከኝም። ለዚህ መተኛ ትፈልገ ወይ ረፍት ያለ መስሎኛል ብላ ስትለውም እንደዛ አይደለም መቀስቀስ ነበረብሽ እያለ ሲጮውባትም፣ ርብቃም ግን አቤል ምን እየሆንክ ነው ያለው? የምትሆነው ይታወቀሃል ወይ እያለችም እያለቀሰች ነበረ። እሱም ለምን ታለቅሻለሽ? እያለቀሽ ነው ወይ ሲላት፣ አይ እያለቀስኩ አይደለም በማለትም እንባዎቿን ከዓይኖቿ እየጠረገች ዝም ትለዋለች። እሱም እንባዎቹን ከዓይኖቿ ላይ ሲያይ በቃ በጣም ይቅርታ ተናድጄ ስለነበረና ስራው ድካም ስላለው ብስጭት ስላለው ነው። ካሁን ወዲህ ምንም ነገር አልናገርሽም። አሁን በቃ ይቅርታ አድርግልኝ በማለት ይጠይቃታል። ርብቃም እሱን ስለምትወድ ያን ሆኖ ይቅርታ አደረገችለት። ሆኖም በቃ አንቺ ቁርሱን ራስሽ አጉርሽኝ በማለትም ወደ ሳቅ ይቀይሩታል። እየተሳሳቁም ቁርሱን ታበላዋለች። እሷም ካበላችሁ በኋላ ማሚቲም ስለ ልጇ ስለተጨነቀች ወደ ፈጣሪዋ ጸሎት ታደርጋለች። እባክህን ባለችበት ጠብቅልኝ፣ ምንም ነገር እንዳትሆንብኝ እያለች እየጸለየች ነበረ። ሆኖም እዛው እየጸለየች እያለ እዩ ይደውላል። እዩም ይደውልና ሰላም ካላት በኋላ እየሳቀና እያሾፈባት ልጅሽ የት እንዳለች ታውቂያለሽ ወይ? ልጅሽ ሞቷንም የምትወስኝላት አንቺ ነሽ በማለትም ይላታል።
እሷም ምን እየሆንክ ነህ? ማነህ? አላወኩህም ብላ ትለዋለች። ልጅሽ የት እንዳለች ታውቂያለሽ? ጉያዬ ስር ናት ያለችው በማለትም እጅግ ያሾፍባታል። እሷም እባክህን ልጄን ምንም እንዳታደርግ በማለትም ስትለው እሱማ ወሳኙ አንቺ ነሽ፣ እንድትሞትም እንድትኖርም የምታቆያት አንቺ ነሽ በማለት ስልኩን ይዘጋባታል። ማሚቲም እሱን በመጨነቅ ግራ ገብቷት ሳሎን ላይ ተቀምጣ ሪችን ያቺ የእናተ ሰላያ ሚቴ የምትባለዋ ልጅ የት ሄደች ብላ ሪችን ትጠይቃታለች። ሪችም ማሚቲ ካልጠፋ ስም ይሄንን ስም ታነሻለሽ ወይ? ሴጣን የሆነች ትሙት ባህሪ ብላት እያለች መሳደብ ትጀምራለች። ልጄ እንደዛ አትበይ ምን ሆና ነው ብላ ስትላት አይ ወደ ውጪ ሄዳለች፣ አረብ ሀገሪውን የት እንደሆነ ባላቅም ወደ ውጪ እንደሄደች ሰምቻለሁ፣ ከዛ አይመልሳት ብላ ትላለች። እሷም እንደዛ በምትልበት ሰዓት አልማዝም ታመትብና እንደዚህ አይባልም ብላ ትላታለች። አይ አንቺ ካልጠፋ ሰው እንዴት ነው እሷን የምትጠሪው? በማለትም ካለቻትም በኋላ አሁን የት እንዳለች አታቂም ማለት ነው ትላለች። ማሚቲ እንግዲህ ሚቴ ልጇ እንደሆነች ነው የምታውቀው። ሆኖም እሷ ትክክለኛ ልጇ አይደለችም፣ ታሪኩ የሚያመሳስል ነውና እሷም እንደዛ ካለቻት በኋላ አሁን ለግርማ ማሚቲ ትነግረዋለች። ምን ይሻለናል? ልጃችንን ማግኘት አለብን፣ እኔ እየተጨነኩ ነው ብላ ስትነግረውም ግርማም ምን አዲስ ነገር አለ ታዲያ አልማዝ ብሎ ይላታል። እናገኛታለን ልጃችንን ብሎ ሲላት አይ ስልክም ተደውሎልኝ ነበረ፣ የተደወለልኝም ስልክ እኔ መላእክት ነኝ፣ ልጅሽን የምታኖሪውም አንቺ ነሽ፣ በአንቺ ቁጥጥር ውስጥ ነው ያለችው ብሎ ስልኩን ዘግቶብኛል በማለትም ትነግረዋለች። ግርማም ስልኩን ይወስድና ሲደውል ግን ስልኩ ዝግ ነበረ። እሱም ስልኩ ከተዘጋ በኋላ እንዴት አድርገን ነው የምናገኘው በማለትም ሲያስብ እዩ ሊረዳን ይችላል፣ እዩ የሆነ ነገር ያውቃል በማለትም ያስባሉ። እሷም አዎ እስቲ ራሔልን ጠይቃት፣ እንደምንም ብለህ ራሔልን ጠይቃት ብላ ትለዋለች። እሱም ራሔልን እንዴ እዩ የት ሄደ? ጠፋ እኮ በማለት ይጠይቃታል። ሲጠይቃትም እንዴ ማሚቲም ያቺ የእናተ መሰሪ የት ናት ብላ ጠየቀችኝ፣ አንተም እዩን ትጠይቃለህ? ምንድን ነው እሱ? ምነው ፈለጋችሁ? እያለችም እየጠየቀችው ችግር የለውም አጎቴ ምንም አታስብ፣ እኔ እዩን ካለበት እነግርሃለሁ አጣርቼ ብላ ትለዋለች። አይ እንደዛ ከሆነ በጣም ጥሩ ነው በማለትም እሷም እዩን ልታየው ወደ ውጭ ስትወጣ እዩ ከማሚቴ ልጅ ጋር መንገድ ላይ እየሄደ ታገኘዋለች። እሷም እሱን እንዳገኘች ሰላም ትለውና ያዝልቅልህ እያለችውም እየሳቀችበት፣ ልጅቷም ደግሞ ማናትቺ ብላ ትጠይቀዋለች። ራሔልም ቶሎ ብላ የድሮ ፍቅረኛው ነኝ ብላ ስትል እሱ ደግሞ አላቃትም በማለት ይክዳል። አይዞ ምንም አትፍራ ብላው በል ያዝልቅላችሁ በማለትም ጥላቸው ሪች ትሄዳለች። ሪችም ከሄደች በኋላ ማናት ንገረኝ ብላ ስትለውም አይ እኔ አላቅም፣ ምን ያደርግልሻል ስለሱ ማወቅ፣ አሁን አንቺ መጨነቅ ያለብሽ ስለ ቤተሰቦችሽ ነው፣ ቤተሰቦችሽን እንዴት አድርገን ነው የምናገኘው የሚለውን ነው በማለትም ይተዋታል። አሁን በቃ አንቺ ወደ ቤትሽ ሂጂ እኔም ወደ ቤቴ እሄዳለሁ ብላ ትለዋለች። እሱም እሺ በቃ በማለትም ከሸኛት በኋላ ይሄዳል። ሆኖም አሁንም ቤተሰቦችሽን አላገኘውም፣ አንዳንድ ትራንስፖርት ስለሚያስፈልገኝ ብር ያስፈልገኛል ብሎ ይላታል። እሺ ለጊዜው 10,000 የሚበቃ ከሆነ 10,000 እሰጥሃለሁ፣ ከዛን እያየውኝ የምሰጥ ይሆናል ብላ ትለዋለች። እሱም እሺ በቃ ይበቃኛል በማለትም 10,000ን ይቀበላትና
ይሄዳሉ። ሆኖም አልማዝም ግርማም እየተጨነቁ ስለነበረ ሪችም ሄዳ አረ ከሆነች ቆንጅዬ ሴት ጋራ እየሄደ አይቼዋለሁ፣ እዚሁ ሰፈር ነው ያለው ብላ ትለዋለች። ነው እንዴ? እንደዛ ከሆነ በጣም ጥሩ በማለት ወደ ውጭ ይወጣል። እሱም ወደ ውጭ እንደወጣ እዩን ያገኘዋል። እዩንም ሲያገኘው ልጅቷን ሸኝቶ ነበር እየተመለሰ የነበረው። እሱም ማናት እሷ? ካንተ ጋር የነበረችው ልጄ ናት አደለ ብሎ ሲጠይቀው ሁሉም ልጅ ያንተ ይመስልሃል እንዴ? ምን እየቃጀን ያለው? ሪች ናት አደል የነገረችህ ብሎ ይለዋል። አዎ ሪች ናት የነገረችኝ ብሎ ሲለውም ካዳ ምን ትቃጃለህ? ሁሉም ያንተ ሊሆን አይችልም፣ ምንድን የፈለግከው ብሎ ይለዋል። እኔ ልጄን እንዳገኝ እሺ እርዳኝ ብሎ ይለዋል። እሱም ችግር የለውም እረዳሃለሁ፣ ግን መውረድ አለብህ ብሎ ይለዋል። እሱም ምንድን ነው የምወርደው ብሎ ሲለው ገንዘብ ነዋ፣ ገንዘብ ካለ ሁሉንም ነገር ታደርጋለህ ብሎ ሲል እኔም የምትፈልገውን እከፍልሃለሁ፣ ብቻ ልጄን እንዳገኝ አንተ እርዳኝ በማለትም ይለዋል። እሱም ችግር የለውም አንተ ብሩን ውረድ እንጂ ልጁን አገኝልሃለሁ እያለውም እያሾፈበትም ይገኛል። ልጅቷን በእጅ ውስጥ ይዞ እየቀለደበት ይገኛል። እንግዲህ ሪችም እንደዛ ካለችውና ከገባች በኋላ ቤታችንን ፕሮግራም ማድረግ አለብን በማለትም ማሚቲን እዩን አይቼዋለሁ ብላ ስትነግራት ተመስገን ብላ ስትል ምን ነው ተመስገን አልሽ ብላ ሪች ስትጠይቃት ሁል ጊዜም አምላካችንን በሆነውም ባልሆነውም ማመስገን አለብን በማለትም መልስ ከመለሰችላት በኋላ ሪችም ክፍልሽ ግቢና አመሰግናለሁ በይና ፈጣሪሽን አመስግኚ በማለት ትላታለች። እሷም እሺ በቃ እንደዛ ካልሽኝ ብላ ወደ መኝታ ክላሷ ትገባለች። ሪችም ሳሎኑን ማስተካከል ትጀምራለች። ሳሎኑንም ካስተካከለች በኋላ ርብቃ ጋር ትገባና ልብሷን እንድትቀይር ታደርጋታለች። እሷም ልብሷን እየቀያየረች ለብሳ በምትመጣበት ሰዓት ይህ አይሆንም እያለቻት እያስወለቀቻት እንድትቀይር እያስደረገቻት ትገኛለች። ሆኖም በስተመጨረሻ የለበሰችው ልብስ ቆንጆ የሆነና በቃ ይሄንን ትለብሻለሽ ብላት ሁሉንም ነገር እያዘጋጁ ፊኛም ነፍተው ሳሎን ላይ አድርገው ሪችም የምትለብሰውን ለብሳ ካዘጋጁም በኋላ ቤቱን እያሳመሩት ይገኛሉ። እንግዲህ እዩም አሁን ላይ ከሁለቱም በኩል ብሩን እየወሰደ ይገኛል። ከልጅቷም ከነ አልማዝም ብሩን እየወሰደ ልጅቷን ቶሎ ያገናኛት ይሆን ወይስ እንደዚሁ ያንቃቃታል? እንግዲህ ምንም የሚታወቀው ነገር የለም ማለት ነው። በዚህ ክፍል እንደዚህ ያልቋል። እንግዲህ አቤል እነሱ ባዘጋጁበት መኝታ ክፍል ውስጥ ፊኛ አድርገው አበባ ነስንሰው እያዘጋጁ እያሉ አቤል ከውጪ ድንገት ይመጣል። እሱም እንደመጣ እየሮጠ ወረቀቱን ይዞ እየሮጠ በሩን ግጥም አድርጎ ሲዘጋ፣ ሆኖም ርብቃ ክፍል ውስጥ ነበረች። እሱም እጅግ እንደደነገጠ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ላይ ይዤ የቀረብኩት ድራማ ማለቂያው ይሄንን ይመስላል። በቀጣይ ክፍል ስለምንገናኝ ለቤቱ አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ፣ ለዚህ ቤትም አዲስ የሆናችሁ ሁሉ ለጓደኞቻችሁ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና እጠይቃችኋለሁ። በዚህ ቻናል የሚለቀቅላችሁ አስተማሪ ነው የምላቸውን ድራማዎች የማቀርብላችሁ ስለዚህ ሰብስክራይብ እንድታረጉኝ በድጋሜ በአክብሮት ጠይቃችኋለሁ።
አስተያየታችሁን ደግሞ ኮሜንት ላይ እንድታስቀምጡልኝ ስል በአክብሮት ጠየኳችሁ። በትዕግስትም እስከዚህ ሰዓት ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሁላችንንም በያለንበት ዓለም ዳርቻ የእግዚአብሔር ጥበቃ ይብዛልን እያልኩኝ እግዚአብሔርን ሲሆንልንም ሳይሆንልንም እንድናመሰግን ጌታ ያደረገልን ብዙ ነውና ሁልጊዜ እናመስግነው።